ትናንትና የሆነው ነገር ካንተ ጋር ተያያዥነት አለው ወይ አድርገዋል ነው የኔ ጥያቄ። ሰላም ፋሚሊ እንዴት ናችሁ? ሰላም ነው። ያው እንግዲህ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ በጣም ይከብዳል፣ ግን ትናንትና የሆነውን ነገር አይታችሁታል። ሳሚ ትናንትና እንደተደበደበ ያያችሁት ይመስለኛል እና በሱ በጣም አዝኛለሁ። እኔ በግሌ እውነት እየተካሄደ ያለው ነገር ምንም እየጣመኝ አይደለም። በጣም እያዘንኩ ያለሁት ነገር ነውና ምን ልላችሁ አልችልም። ግን ይሄን ነገር በእርግጥ በውስጥ መስመርም እየደወሉ ሲጠይቁኝ የነበረም ጥርጣሬዎችም ነበሩና ይሄ ነገር ባለፈው ምክንያቱም አይታችኋል፣ ማፒ ጋር እየሆነ ያለውን ነገር እነሙ ጋር እየሆነ ያለውን ነገር አይታችኋልና ይሄ ነገር ማፒ ጋር ነው ወይ የሆነው ምናምን የሚሉ ነገሮች አሉና ይሄ ነገር እውነት ነው ወይ ወይስ አይደለም የሚለውን ነገር እስኪ ዛሬ እንትን ልል እያሰብኩ ነው። እኔ እውነት ሆኖ እንደሆነ በጣም ነው ማዝነውና በዚህ ጉዳይ ላይ ማፒ እንዴት እንደዚህ አይነት እንደዚህ የሆነ ስቲል እንደዚህ እንዴት ያደርጋል ብዬ በጣም እያዘንኩ ነው። እና ደውለው ማፒ ነው ትናንትና የፈነከተው ምናምን እንደዚህ ምናምን እያሉና እያወሩኝ ነበረ። ልጆቹ እየደወሉኝ ነበረ። ሳሚም ደውሎ በእርግጥ ያየው አይመስለኝም፣ ግን ደውሎ በቃ ጠይቆኛል። እና እኔ ማፒ እንደዛ የሚያደርግ አይመስለኝም። እንዴት እንደዚህ ያደርጋል? ጭራሽ ያኛው ሳይበቃው ደግሞ እንዴት ወደ እንደዚህ አይነት ነገር ይመለሳል ብዬ በጣም አዝኛለሁ በውስጤ። እና እንዴት ማፒ እንደዚህ ያደርገዋል? ማፒ እንዴት እንደዚህ እኔ ይቀየርብኛል? ማላውቀው ሰው እንዴት እንደዚህ ይሆንብኛል ብዬ በጣም አዝኛለሁ። እና ማፒ አድርጎት ከሆነ እውነት እኔ በግሌ በጣም ነው ማዝነው። እና ማፒ ነው የፈነከተው የሚባል ነገር አለ እና እሱ ነገር እውነት ነው ወይ? እና ሰዎች ሲሉ እኔ ስላላመንኩኝ ከራሱ አንደበት መስማት ፈልጋለሁና ዛሬ ደውዬለት አሁን እየመጣው ነው ምናምን ብሎኛል። አቻኩዬ ነው የጠራሁት። እስኪ መጥቶ ምናየው ይሆናል። ግን እኔ እሱ ያደርገዋል ብዬ አላስብም። ይሄን ነገር በእውነት አድርጎት ከሆነ ግን በጣም ነው ማዝነው ቤተሰብ። እኔ በጣም በቃ እኔ በምን ቀን ነው የተዋወቅኳቸው እስክል ድረስ ነው በጣም እየሰቀጠጠኝ ያለ ነገሩ። ይሄኛው ሳይበቃው ደግሞ እንዴት ደግሞ ልጁን ሳሚን እንዴት ሊያሳብደው ነው ወይ ሊያሳብዱት ነው ወይ ተባብረው እየሆነ ያለውን አይታችኋል። ጭራሽ ቤት ማደር ትቶ እኮ አሁን አስተዳደሩን እኮ በከፊልም ቢሆንም እያያችሁት ነው። በቅርብ ግን እናንተ ግን ግማሽ ነው እያያችሁት ያለ፣ ሙሉ ለሙሉ እያየ ነው ያለ እኛ ነን በጣም እየተሰቃዩ ያለበት ሁኔታ። እና በጣም ነው በግሌ ነው ያዘንኩትኝ ፋሚሊ። እስኪ አሁን ማፒ መጡ እስከምጠይቀው ድረስ በጣም ጓጉቻለሁ። እውነታውን ማወቅ እፈልጋለሁ። ግን ሆኖ ከሆነ ግን እኔ በቃ እኔ ምን እንደማደርግ ምን እንደምለው እኔ አላቅም ፋሚሊ። እስኪ የሚሆነውን ነገር አብረን የምናይ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። እንደዚህ ቶሎ ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። ዳይ ወደ ቪዲዮ። እስኪ ማፒ እየጠበኩት ነው፣ አብራችሁ የምታዩት ይሆናል። ያው እንግዲህ ፋሚሊ ማፒ መጥቶልኛል። እስኪ የሆነውን ነገር አብረን እናያለን። ተረጋግቼ ለማውራት ሞክራለሁ፣ እውነታውን ለማወቅ ያው ስሜታዊ ላለመሆን ሞክራለሁኝ። እስኪ የሆነውን ነገር አብረን እናያለን። እንዴት ነህ? ሰላም አማን ካሜራ ደቅና እስኪ አንዳንድ ነገር እንድናወራ ፈልግ። ምን እናወራ ነው? ግን ያው ምክንያቱም
ምንም ጣት ገማ ተብሎ ተቆርጦ ይጣል። ለማስተካከል ነገሮችን ብንሞክር ይሻላል። ሚስተካከል እኮ ትንሽ ቢሆን አንተ በእኔ ተስፋ ባይኖርኝ አልደውልልህም እኮ ነበር። ትናንትና ተስፋ የለኝም ባንተ። እኔ የምጠብቅህ አንተ ነህ። ኖ አይ ሌላው ቢቶኝ እንኳን አንተ አትሆኝም ብዬ ማስብ ነበር አይደል? እሱን ማን ነገርኩህ? በተደጋጋሚ እኮ ያወራንበት ጉዳይ እኮ ነው። እንድታው የሆነው ነገር ጥሩ አይደለም እያልኩህ አልሰማኝ አልክ። አለባሌ ነገሮችም እየሆኑ ነው። እንደዛ እንዲሆኑ አልፈለኩም። ምክንያቱም ያንተ ጉዳት የኔ ነው እያልኩ በተደጋጋሚ ነገርኩህ። አንዳንዴ ደግሞ እኔን ብትሰማ ይገባል እኮ። እሺ አንዳንዴ የምታደርገው ነገር አሁን በቃ ለኔ ምንም በእኔ ተስፋ እንደሌለህና ላይክ እኔ መጥፎ እንደሆነ ማለት ቢያንስ እኔ ሁሉም ቢሸሽ አንተ አትሸሽም ብዬ የማስብ ሰው ስለሆንኩ ማለት ነው። ኖርማሊ እኮ ነው ይኸውልህ በነገሮችን እንድታስተካክል እንደዛ ብልህም እንኳን አውቶማቲካሊ ይሸሸዋለሁ ብዬ አላስብም። ምክንያቱም በአንዴ አንተን ምተው አይነት ሰው አይደለሁም። ሲቀጥል ደግሞ ነገሮችን እንኳን ምንም በቪዲዮ እንኳን ባይወጡ ውስጥ ለውስጥ ነገሮችን ለማስተካከል እየሞከርኩ ነው። ምክንያቱም ሌላ ሰዎችም ይነግሩሃል ብዬ አስባለሁ። እንዴት ሙሉ ለሙሉማ እንዴት ተስፋ ቆርጣለሁ? አሁንስ ቢሆን እኮ እየሆነ ያለው ነገር አንተን ወደ ህይወትህን ወደ ሌላ ነገር እንዳይሞር በማሰብ እኮ ነው። አሁንም ቢሆን እስኪ ብዬ ደውዬ ጠራሁት። ነገሮችንም ማውራት አለብን በተረጋጋ መንፈስ። አንተም ቢሆን ነገሮችን ሰከን ብለህና ረጋ ብለህ ለማሰብ ሞክር። ለውሳኔ አትቸኩል የሚለውን ነገር ለመነጋገር ነው። እሱ ነገር እኔ የምማምንበት ጉዳይ ነው። ለውሳኔ መቸኮል ጥሩ አይደለም ያልኩህ ለዛ ነው። በቃ አትቸኩል። ነገ ጥሩ ሰው ሆኜ ካገኘ ልትደነግጥ ትከፋ ትችላለህ። ለውሳኔ አትቸኩል ያልኩህ ለዛ ነው። የዛኔማ ደስ ይለኛል። እንዲሁም ደረቴን ነፍቼ እንዴት ታደርገኛለህ? እኔ እሱን ነው የምፈልግ። ድሮም አቅም በዚህ ነው። እኔ ሁሌም ደረት እንደሰንተር ነው ማለት በእንደዚህ አይነት ነገር እና በጣም እኔ አላቅም። ብቻ ደግሞ ትናንትና ራሱ እንደዚህ ተናድጄ ሲሄድ ደግሞ ሌላ አዲስ ነገር ሰምቻለሁ። ግን ልጆችም በውስጥ እየደወሉልኝ ነበር። የሆነው ነገር ልክ ነው ወይ? የሰማነው ነገር ልክ ነው? ምንድነው እየተካሄደ ያለው ምናምን እያሉ ልጆቹ ደውለውልኝ ነበር እና ነው ምናምን ሲሉኝ እኔ እንዴት እንደዛ ይሆናል? እሱ በታሪክ እንደዛ ነገር አያደርግም። ቢያንስ እንኳን ያ በስህተት ያን ድርጊት እንኳን ቢሆን እንደዚህ አይነት ነገር እንኳን አያደርግም ብዬ በጣም ልጆች ጋር ስጨቃጨቅና በቃ ስናወራ የነበረ ነው ያ እና እሱ አያደርገውም። እንዴት ያደርገዋል? ማፒ ይሄን ነገርማ አያደርገውም በጭራሽ። ከራሱ አፍ ካልሰማሁኝ ማፒ እንደማያደርገው ነው የምነግራችሁ። እና እንደው ከነሱ ጋር ተጣልቼ ነው የመጣሁት እና አስቻኩዬ የደወልኩት ምክንያቱም ነገሮች ደግሞ እነሱ በራሳቸው መላምት በራሳቸው ወስነው ለሌላ ነገር እንደሄዱ አልፈለኩማ። ሪን ነገር ከማፒ ሰምቼ አረጋግጬ ነው ከዛ በኋላ እውነት ከሆነ እንኳን ቢያንስ እንኳን የምታደርጉት እንኳን እዛ በኋላ አላስቆማችሁም። የፈለጋችሁ የምታደርጉ እንኳን የዛኔ አይቆጨኝ። ግን መጀመሪያ እሱን መጠየቅ ከሷ መስማት ፈልጋለሁ ብዬ ነው እነሱ ራሱ የሆነ ነገር እንዳያደርጉ አድርጌ የመጣሁት ማለት ነው። ሁሉም ሰማ። ትናንትና ሳሚንትን የተከሰተውን አይተሃል። ለምን ፊትን ትዞራለህ? ምክንያቱም አይተዋል፣ መቼም አይተዋል አይደለ? አይተዋል እኮ ያ ድርጊት እውነት ነው ወይ ነው የኔ ጥያቄ። ምክንያቱም ያ ነገር ካንተ ጋር የተያያዘ ነገር ነው እየሰማሁ ያለው። እውነት ይሁን አይሆን እንዴት ነው የምትጠይቁኝ? ምክንያቱም ልጆች አንተ እጃቸው ወደ አንተ እየጠቆሙ ነው ያሉት። ሰው እጁን ጠቆማት ነኝ ማለት ነው። ይገባል። ካሁን ማለት ከፈልገህ አንተ እኔም ላይ እኩል ጠቁም ይችላል። እኔም እንኳን ላይ ጠቁም ይችላል። አንተን ቢጠቁም ወደ አንተን ሊሆን ይችላል እኮ አሁን በተሳሰ እሺ እኔ ልጠይቅህ አንተ እሙ የሆነ ያለችውን ነገር አይታላ ሁሉንም ያይሄ ነው እሱ ግን ለሷ እስካሁን አንተም ምንም አልጠየቀኝም። ማንም ሰው ምንም አልጠየቀኝም። ሁሉም ሰው ስለ ሳሚ የሚጠይቅ ለምንድን ነው የሷ መጎዳት የማይታየው ሰው? ለምንድን ነው እንደዛ ሄዶ የሚያሰቃያት ነገር የማይታየው ሰው? ለምንድን ነው እሱ ሲጎዳ ብቻ እንታጠፍርክም? ለምን አሁን ኮኒ ያውም ሴት ልጅ ነች። ሴት ልጅ እንደዛ ተረድተኛል ብዬ አስባለሁ። እርጉዝና እንደዛ እየተሰቃየች ያለች ልጅ እንኳን ምንም ያልተባለ ለምንድን ነው? ምክንያቱም ምንድን ነው ንገረኝ።
ተረድተኛል ብዬ አስባለሁ። እኔ አሁን ለምሳሌ አውቶማቲካሊ ሳሚን ደግፌ ወይም ሳሚ ለምን ተነካ ብዬ አይደለም እያወራ ያለው። በየአቅጣጫችሁ የሚመጡ ነገሮች ግን ሁላችንም እንዳይጎዱ ነገሮችን እንፍታ ነው። እኔ እረፉ፣ በያላችሁበት ተው ነገሩን እና ወደ አንድ ነገር እናምጣ ነው የኔ ጥያቄ ነው እንጂ እኮ የሆነ ያለውን አውቃለሁ። አሁን ሳሚንም አሁን እየደወልኩኝ እረፍ የምታደርገውን ነገር አንደኛ ልጅቷ እንኳን ምንም እንኳን ስህተት ቢፈጠር የሆነ ያለውን ነገር ከሷ ላይ ለማድረስ የምትሞክረውን ነገር ተው፣ እንደሱ ጥሩ አይደለም። በቃ እኔም እያልኩት ያለው ነገር እኮ እሱን ይሄን ግን ማድረግ ያለብን በመነጋገር ነው። በመነጋገር ወይም ተው እረፍ ብሎ ነገሩን ወደ አንድ ወይም መፍትሄ ወደ መፈለግ በማምጣት ነው እንደዛ አይነት ነገሮች የሚሆኑት ማለት ነው። ለማለት ይፈልጉ ገብቷል እና እንጂ ሳሚ ብቻ ለምን ተነካ? ሳሚ እያጠፋ ለምን ሳሚ ያጥፋ? ምን አይነት ሰው አይደለም። ሳሚ ካጠፋ እንወቅሰዋለን። ሰው አጥፍቷል እኮ ጭራሽ እኮ ከረጅም ጊዜ በኋላ የተገኘን ልጅ እንደዛ ነገር እኮ ሆኗል። አዎ ሴት በሱ እኮ እሱን ጥፋተኛ ነው ብላችሁ ትናገሩ ነው ያለው። እሱንም እኮ በጥፋቱ ላይ እየወቀስነው ነው። አይተሃል፣ በተለያየ እንትኖች ላይ እየወቀስነን ነው። ነገር ግን ደግሞ ይሄ ነገሮች ደግሞ አሁን በእኔ ሞር ልጅቷን ሃይላይት ካልሆነ በስተቀር ዲቴል ደኛ አይደለም ማይታት ኮን ያቺኛዋ ልጅ ማለት ነው ከኔ ጋር ምንም ብዬ ብገባ እንኳን ሳሚን ለማረፍ እየሆነ ያለው ነገር ጥሩ ነው። ለምን እንደዚህ ያደረክ ተው ምናምን እያልኩኝ ነገሮችን ለማስተካከል መሞከር ነው እንጂ ልክ አሁን አንተ በአንተና በሱ እንደተፈጠረው አይነት ችግር ውስጥ እኔን የራስ ምታት አይሆነኝም። ምክንያቱም የሆነ ችግር ቢፈጠር ብትወዳዱ ወደ ህግ ሂዶ ሌላ ነገር ውስጥ ሲገባ እኔ አልችለውም የራስ ምታት ታውቃለህ። ምክንያቱም ባለው ሰዓት ላይ እኔን መሰሎችን ሰዎችን ይዤ ነገሮችን ለማስተካከል መሞከር ነው እንጂ አርፌ አልተውም። ለምን ትሆዋለሁ? የራሴ ጉዳይ ነው። አንተ የሆነ ነገር ስትሆን በኋላ አያሳስበኝም ወይ ነው የኔ እና እሱ ነገር ነው እኔን በጣም እንትን ያለኝ ያሳስበኛልና እኔ ትናንትና ራሱ ጭራሽ በዚህ ጉዳይ ደውለው እንትን ሲሉኝ እኔ አልተኛውም። አዳሬ ራሱ ግራ ነበረ። በቃ እንቅልፍ የሚባል ነገር አልወሰደኝም እና እኔ መጠየቅ እንፈልገው ይሄን ነገር አሁንም ቢሆን ደጋግሜ የምነግርህ አሁን ልትነግረኝ ያልቻልከው ማለት ትናንትና የሆነው ነገር ካንተ ጋር ተያያዥነት አለው ወይ አድርገዋል ነው የኔ ጥያቄ። አይቼዋለሁ በቃ ኦብቪስ አይቼዋለሁ፣ መደገመሽን አይቻለሁ፣ አውቃለሁ፣ ሰምቻለሁ። አሁን አንድ ምን ስለ መሆን አለመሆኑ እየጠየቀኝ ያለው ወይስ እኔ ስለሆንኩት አለመሆኑ እየጠየቀኝ ያለው? አንተ ነው የመስከው ነው ጥያቄ ምንድን ነው? አንተ ነው ይሄን ያደረከው። መጀመሪያ ደረጃ ሳሚ የሚያደርገው ነገር ትክክል አይደለም። እሺ አይተዋል አይደል? ቢቀር እንኳን እንዴት አንድ ነፍስ ሴት እንደዛ ሰው ይገፈታል? ትክክል ነው እያደረገ ያለው ነው። በባለፈው መጥቶ የደበደበኝን አይታ ስንት ነገር ታግሻ ያለው ሰው አይደለ? ይሄን ነገር ማድረግ ያንሳል። ስለዚህ አንተ ያደረከው ማለት ነው። ይሄ እኮ ጥያቄ ሊጠየቅ የሚገባ ጥያቄ አለ ማለት ነው። አንተ ግን ምን አይነት ሰው ነህ? እንዴት ቆይ የባለፈው ነገር አልበቃ ብሎ ነው አሁን እንደዚህ አይደል? የደበደበኝ አይደለም የተከሰተው ነገር አልበቃ ብሎ ነው ወይ ዛሬ ደግሞ የሆነ በቃ ሌላ ታሪክ ማለት የድብድብና የመፈንከት ውስጥ የገባው? ይሄ ኳንታ አይደለም ፖሊስ ነው ሲጀመር አንተ እንደ ጓደኛ ደጋግሜ የምነግርህ ነገር እኔ እኮ አሁን እንደ ጓደኛ አክብረኸኝ ይሄ ነገር ላይክ እንደውም ኢቭን ካሜራ ላይ ሳይሆን አወጣን ታረግ የነበረ በግሌ እንደ ጓደኛ ነበር ልጠይቀኝ የሚገባ ይሄን ጉዳይ ማለት ነው። አንተ ግን ካሜራ ላይ ወጣን እየጠየቅኝ ያለው አዎ እኔ ነኝ ያደረኩት እኔ ነኝ የመጣው ነው ማውቀ ፈልካ ባያሳስበኝ ይመጣ ነበር። ለምንድን ነው? ኧረ በስመ አብ ምን አይነት ሰው ነህ አንተ? ምንድን ነው እየሆነ ያለው ነገር? አንድ ነገር ልንገርህ፣ እኔ ያደረኩት በቃ የሚያደርገው ነገር ትክክል አይደለም። የምጠይቀው ነገር እያደረገ አይደለም። አዎ እኔ ነኝ ያደረኩት። እሱን ቆን ማጥፋት አንተ ግን ልክ ነህ። ልብ ጭንቅላት ግን እየሰራ ነው። አረፍ ታው አልጨረስም
ምን ቀረ ደግሞ እዚህ በኋላ